የተጻፈው እንዳለ ሆኖ ማለት ነው። ይሄ ነው የተመሰረተው እንግዲህ ጥንት ብለን ነው የምንጀምረው። ጥንት በአራተኛው መቶ ክፍለ ዘመን ወይም ሶስተኛው መቶ ክፍለ ዘመን ተጠናቆ አራተኛው መቶ ክፍለ ዘመን መጀመሪያው ላይ ማለት ነው። መስራቾቹ ደግሞ አብርሃ ወአጽብሃ ወይም ደግሞ ኢዛናና ሳይዛና ይባላሉ ነገስታቱ ማለት ነው። እንግዲህ አብርሃ ወአጽብሃ፣ ኢዛናና ሳይዛና ማለት በደንብ ታውቃላችሁ ታሪክ ላይ አራት ሰዎች ሳይሆኑ ስማቸው አራት ነው። ሰዎቹ ግን ሁለት ማንትያዎች በአንድ ቀን የተወለዱ አድርጎ ደርሰው ደግሞ ትልቅ ሰው ሲሆኑ በአንድ ቀን አንድ ዙፋን ላይ ለሁለት ጎን ለጎን ተቀምጦ በአንድ ቀን የነገሱ ነገስታቶች ናቸው። አባታቸው ቀዳማዊው አልዓሜዳ፣ ታዜር፣ ሴባርአድ እንደየታሪክ አግባቡ ብዙ ስሞች አሉት። እናታቸው ደግሞ ሶፊያ ወይም ደግሞ አይዋ ትባላለች። እንግዲህ አስቀድሞ ይህ ቀዳማዊው አልዓሜዳ ያልኳቸው አብርሃ ወአጽብሃ አባት መሆኑ ነው። ኢትዮጵያ ሀገራችንን በፍቅር በአንድነት ከዳር እስከ ዳር ህዝቦቿን ስመራ ኑሮ እሱ አልፏል። ትውልድ ያልፋል፣ ሌላው ትውልድ ደግሞ ይተካልና ከዛ ልጆቹ አብርሃ ወአጽብሃ ያልኳቸው አባታቸውን ተክቶ እንግዲህ የኢትዮጵያ ክፍል በሆነችው ያው በአክሱም ነግሷል። ዋናው ነገር ያው ጥንት ነገስታቱ ሲነግሱ ቀባ መንግስት ይቀባሉ፣ ዘውድ ይደፋሉ፣ በአጠቃላይ በፈቃደ እግዚአብሔር ይነግሳሉ። ከነገሱም በኋላ ሀገርን መምራት ብቻ ሳይሆን ሀገርን ከመምራት ጋር አያይዞ የቤተ ክርስቲያን የሃይማኖትን ጉዳይ የግድ ይላቸዋልና በዛም ላይ ብዙ ስራ ይሰራሉ። ለዚሁ እንግዲህ እነዚህ አብርሃ ወአጽብሃ ያልኳቸው ነገስታት ይህንን መሰረት በማድረግ የአባቶቻቸውን አያቶቻቸውን ፈለግ ተከትሎ አብያተ ክርስቲያናትን በማነጽ ሃይማኖትን በማስፋፋት ስራ ጀምሯል። ለመጀመሪያ አክሱም ላይ ያለች ለታቦተ ጽዮን ቤተክርስቲያኑን ከበፊቱ አሻሽሎ በብር በወርቅ ለብጦ ባለ 12 መቅደስ ወይም ጉልላት አድርጎ እንግዲህ ሰርቷታል ይላል ታሪኩ። ቀጥሎ እዛው ላይ ክልል ሳይወጡ ገዳመ አብርሃ ወአጽብሃ ይባላል። ከአለት ደግሞ የተፈለፈለ ቤተ መቅደስ አለ። እሱን ከዛ እንግዲህ ጎንደር ነው የሄዱት። ጎንደር ላይ ጣና ቂርቆስ፣ ጎጃም ላይ መርጦ ለማርያምን፣ አማራ ሳይንት ላይ ተድባ ለማርያምን፣ ከዛ ወደዚህ ሸዋ ምድር መጣው እኛ ነበር። አምባዋ አናት ላይ ደግሞ ልደታ ማርያምን ጭሶር ምላት ቤተክርስቲያን ማለት ነው። አልፎ ደቡብ ላይ ደብረ ማርያም፣ ነጓሶ፣ ዋሻው ሚካኤል፣ መቅደሰ ማርያም እያለ ይሄዳል። በዛን ሰዓት የኢትዮጵያ ግዛት የነበሩ አሁን ላይ ግን ኢትዮጵያ ያልሆኑ እነሱ ቤተክርስቲያናትን የሰሩባቸው ክልሎች፣ ቦታዎች፣ አገሮች አሁን አሉ ማለት ነው። ዋናው ነገር ነገስታቱ እነዚህ ስራዎች በሚሰሩበት ሰዓት የነበረው ኢትዮጵያ ሀገራችን ላይ የነበረው ብሔራዊው ሃይማኖት ከሕገ ልቡና ቀጥሎ ያለው ሕገ ኦሪት ነበር ማለት ነው። ያም ስለሆነ በእነዚህ በሰሯቸው አብያተ ክርስቲያናት ሁላ አሁን በሀሳብ ደረጃ ቢሆን ያየናቸው ቦታዎች ሁላ መስዋዕተ ኦሪት ነው የሚሰዋው ማለት ነው። ይህም ቦታ ጨምሮ መስዋዕተ ኦሪት ይሰዋ ነበር ማለት። ስለዚህ አሁን እዚህ ጋር የምናያቸው እነዚህ ክፍል ወይም አውድ እንላቸዋለን በሰፊውም ባለ መልኩ ማለት ነው። ከነሐስ ነው እንግዲህ እነዚህ የተሰሩት። በዕብራይስጥ ቋንቋ ደግሞ እግዚአብሔር አንድ አምላክ የሚል ትርጉም የሚሰጡ ጽሑፍ ጭምር አለባቸው እና እነዚህ እንግዲህ መስዋዕተ ኦሪት መሰዊያዎች ናቸው ማለት ነው። እነዚህ አሁን ባየናቸው በሀሳብ ባየናቸው ቦታዎች ሁላ በአንዳንድ ሁኔታዎች ካልጠፉ በስተቀር እስከ ዛሬ ድረስ ይገኛሉ። ይሄው እዚህም አሉ እንግዲህ እያየናቸው ነው። ዋናው መሰረቱ እነዚህ በሁሉም ቦታ በኢትዮጵያ ሀገራችን አገልግሎት የሰጡት እስከ አራተኛው መቶ ክፍለ ዘመን መጨረሻው ድረስ ብቻ ነው። ከዛ በኋላ ግን ኢትዮጵያ ሀገራችን የመጀመሪያ ሊቀ ጳጳሷን አባ ሰላማ ከሳቴ ብርሃን የምንላቸውን አግኝታለች። በእሳቸው እንግዲህ መምህርነት በእነዚህ አብርሃ ወአጽብሃ ደግሞ አዋጅ ነጋሪነት ይህ ሕገ ኦሪት የምንለው ለሕገ ወንጌሉ ሶስተኛው ግጋት ሕገ ወንጌል ነው። ለሱ መግቢያ መሸጋገሪያ እንደሆኑ ፍቅር ሆኖ ስቃር ይሁን ያለበት ሕገ ወንጌል ደግሞ የኢትዮጵያ ብሔራዊ ሃይማኖት የህዝብ የመንግስት ነው እንዲቀጥል በአዋጅ ተደርጓል ማለት ነው። እንግዲህ ይሄ ነው። ሌላው ቀጣዩ እቃዎችን ደግሞ ላስረዳችሁ መሰረት ስለሆነ ስልጣን ያልኩት ዙፋንና አልጋ ነው። እዚህ ጋር የምታዩት ይሄ የተሰራው ዙፋንና አልጋው በ1915 ዓመተ ምህረት ነው። የንግስት ዘውዲቱ ናቸው። 1909 ንግስት ዘውዲቱ ይህን ገዳም ላይወንታችሁ ድጋሚ ከተሰወረች በኋላ አንድነት ገዳም አድርጎ የገደሙት እሳቸው ናቸው እና ይሄ የእሳቸው ዙፋንና አልጋ ነው። 1915 ዓመተ ምህረት አናጺው ተስፋ ሚካኤል ሰርቶላቸዋል። እነዚህ እንግዲህ እልፍኝ አዳራሽ አላቸው። ንግስት ዘውዲቱ ሲመጡ እዛ ውስጥ ማረፊያዎቻቸው የነበሩ ናቸው ማለት ነው። ሌላው ዛታችን ናቸው። ባይታዊ በወልደ መድኅን ይባላሉ። ትንሽ አንድ 10 ደቂቃ 5 ደቂቃ ያህል ቆዩ። አሁን ገና ስለገቡ ይቅርታ፣ አረፍ ብላችሁ ቆዩ። እዛ ባይታዊ ደግሞ አሉ። ባይታዊ በወልደ መድኅን ይህ ደግሞ ተራራው ላይ ከግራኝ ወረራ በኋላም ልደታ ማርያም ከተሰወረችበት ሰዓት ጀምሮ እስከ ንግስቷ ዘመን ተራራዊ ታቦታትን እያጠኑ ከነበሩ ባሕታውያን አባቶች መካከል አንዱ ናቸው። ሌላ ተጨማሪ ታሪክ ይኖራቸዋል። እንግዲህ ይሄ ነው። ሌላው ከላይ የምታዩቸው 4 መጻሕፍቶች ብራና የምንላቸው ናቸው። ብራና ይታወቃል፣ ግን
በአይነቱ ብቻ እንደሆነ ማወቅ ያህል ይሄ ግብረ ሐዋርያት ወይም የሐዋርያት ስራ የምለው የመጽሐፍ ቅዱስ ክፍል ነው። ግዕዝ አማርኛ በ1950 ዓ.ም ግንቦት 12 ቀዳማዊ ኃይለ ሥላሴ የተበረከተ የሚል ጽሑፍ አለ። የንጉሥ መዋዕል በሰማዕታቸው ፊርማቸው ጭምር እዚህ ላይ አለ። ሁለቱ ስንክሳሮች ናቸው። የስድስት ወር አንድ ላይ ያለ ስንክሳር፣ ያኛው ደግሞ ገድለ አቡነ ተክለ ሃይማኖት ነው። እንግዲህ ስለነዚህ ያው ብለናል። እዚህ ጋር ስንመጣ ደግሞ ይህ ትልቅ ድስት ወይም ጎላ ነው የምታዩት። ይሄ የተሰራው ከመዳብ ነው። ይህንን ንግሥት ዘውዲቱ በ1909 ገዳሙን ገድሞ ሁሉም ካበቁ በኋላ ለገዳማውያኑ የሚያስፈልጋል ጥያቄ ጠይቋል ማለት ነው። የቀረ ነገር ሲባል ያው ገዳማውያን ንፍሮ መመገብ አለባቸው የሚል ሀሳብ ቀርቧል። ዳቤ አለ ገዳም ታውቃላችሁ፣ ግን ዳቤ ሁሉ አይኖርም። ቅዳሜ እሑድ ካለ ሰኞ ማክሰኞ ይኖራል። እንደዚህ እያለ ሮብ ደግሞ አይኖርም ማለት ነው። እና በዛን ጊዜ ንፍሮ ቢያገኙ የሚል ስመጣ ሀሳቡ ስመጣ ተስማምቶ ጎላ ሌላም ተጨማሪ ያለ ከመዳብ የተሰራው ሁለቱም ጨምሮ አምጥቶ አበርክተውላቸዋል። ቤተ እግዚአብሔር ተግባር ቤት የሚባል ቦታ አለ። ይሄ ዳቤ የሚዘጋጅበት ማለት ነው። በዛ ውስጥ ንፍሮ በዚህ ይቀቀላል። 9 ሰዓት ሲሆን ይደወላል። ከዛ ሁሉም ማህበሩ እናቶች አባቶች ወደ ስፍራው ይሄዳሉ። እዛም እንግዲህ በዚህ ጾም የተደረገ አንዳንድ ሁሉም ይታደራል ማለት ነው። ይህን እየያዙ ወደ የባታቸው ይገባሉ። ሌላው በዚህ የምናያቸው መጠጫዎች አሉ፣ ትናንሽ ትላልቆች አሉ። እነዚህ ደግሞ ንግሥት ዘውዲቱ አሁን ታች ላይ ያሰሩ ትልቅ ህዝብ አዳራሽ አለ እና እዛ ላይ ግብረ አበው የተመሰሉ ሰዎች ሊቃውንት ህዝቡን የሚዘክሩባቸው የሚያጠጡባቸው የነበሩ መጠጫዎች ናቸው ማለት ነው። ከሁሉ ተለይቶ የኛውን ዘውዲቱ የሚል ስያሜ ያለው ማለት ነው። ብቸኛው በስማቸው የሆነ ነው። ማንቆርቆሮችን መቅጃ ማስተናገጃ ሲሆን የዚህ አይነት አንበሳ የጥንት ነገስታት አሁን ማተታች አላቸው። እንግዲህ በዛን ሰዓት ደግሞ ኢትዮጵያ ላይ የተከበረው መጠጥ ምንድነው? ባህላዊ መጠጥ ጠጅ ነው እና በዚህ ጠጅ ይጠጣል። ንጉሷን በየዓመቱ መስከረም 1 ቀን እየጠበቁ ራሳቸው በተገኙበት ይዘክራሉ እና የንጉሱ መዘክሮች ናቸው። ሌላው ከላይም ዝናቸው ከእንጨት የተሰሩ ገበታዎች የጥንተ ብራና ጥበብን የሚገልጹ፣ በዋነኛነት ግን ንጉሥቷ ሲመጡ የእሳቸው ገበታ የነበሩ ማህተሙም አለ። የመጋቢ ማህተም የሚል ጽሑፍ አለው። ይህን ንግሥት ዘውዲቱ ለገዳሙ ካበረከቷቸው ስጦታዎች የመጀመሪያው ነው። ብርሌዎች እዚህ ኑሮ ዛሬ ብዙ ቦታ የማናገኛቸው እንዳን የሚባሉ ብርሌዎች እነዚህ ናቸው። ይህ ማጥለያ ነው። ጠጁ ሲዘጋጅ ማሩ ከሰማለት የሚያጣሩበት በወቅቱ ይሄም ትልቅ ኩባያ አለ። እንግዲህ ከእነዚህ እንደ አንዱ ሆኖ ሲያገለግል ኖረዋል። ደግሞ ጆግ መሳይ ማንቆርቆሪያ የጥንት ስሙ ታኒካ የሚል አይነት ስያሜ ያለው እና ይሄ ደግሞ ለንግሥቷና የእሳቸው ክብር እንግዶች በተለየ መልኩ ማስተናገጃ የነበረ ማለት ነው። ከቀንድ የተሰራ መጠጫ ዋንጫ አለ። ከእንጨት የተሰራ መጠጫ ዋንጫ አለ። ከቆዳ ደግሞ የተሰራ የውሃ መያዣ ኮዳ አለ። አሁንም ኮዳ አለ፣ ግን ከተለያየ ነገር ይሆናል። ይሄ ግን አባቶቻችን ጥንት ቆዳን ራሱ በቆዳው መስፋት እንግዲህ እንዲያርጎ የውሃ መያዣ ኮዳ ሰሩ ነበር። ጥበባቸውን ያሳያል። ሌላው እዚህ እንደበሉ ትልቅ በሬ ቀንድ ሁለቱም ቆዳ ለብሷል። ያሉት እዚህ ትንሽ የቀዳዳለች እና ተግባሩ ሁሉ በበረሃ አካባቢ ሲጓዙ ሲንቀሳቀሱ የተለያዩ ለበረሃ የሚሆኑ ነገሮች ቅማቅመሞች አሉ እና በዚያ አድርጎ ይህንን ይዞ በረሃውን አቋርጦ ይሄዳሉ ማለት ነው። በጓዳ አገልግል መሳይ ሳህንም አለ። እንግዲህ አሁን አልጋው ዙፋኑ ይሄን ጎላ ከዚህ ድረስ ንግሥት ዘውዲቱ እያልኩ የነገርኳቸው ዛሬ የ108ኛ ዓመት ዕድሜ ውስጥ ነው ያሉት። እዚህ ግን በአርዋ ጽዋ ነው የሚያዙት እና ወደ 1687-88 ዕድሜ ያላቸው ተራራው ላይ። በሌላ በኩል እዚህ ውስጥ ያሉት በ3 ነገስታት ነው የሚከብለው በአርዋ ጽዋ በንግሥት ዘውዲቱ። ከዚህ በኋላ ያለው ደግሞ ቀዳማዊ ኃይለ ሥላሴን ያዘ። ንግሥቷ ካረፉ በኋላ ተክቶ ቀዳማዊ ኃይለ ሥላሴ ነግሷል። በዘመናቸው ወደ ተራራው መጥቶ በ1950 ላይ በተለምዶ ጋራው መድኃኔዓለም የምንለው ቤተክርስቲያን ሰርቶ ደብረ መድኃኒት ብሎ ሰይሞታል። ያ ሲሰራ ከተመለከቱ ቅዱሳቶች ከሳቸው እነዚህ አሉ። ሙዳዮች ናቸው፣ የዕጣን ማቆያዎች ናቸው እነዚህ። ይሄ ደግሞ መቁረጥ ኩስኩስ በኋላ ቅዳሴ መስጫ ናት። ግን ለህዝባቸውንም ቤተክርስቲያኒቱ ልዩ ክብር የሚሰጣቸው ሊቃነ ጳጳሳት ወይም ነገስታት ሲመጡ ለእነሱ እንደዚሁ የሚደረግበት ነው። ማናጫ ይባላል። ይህም ከታችን ያለው ይህ ጥንት ከጵላጦስ ተያይዞ ይመጣና እስከዛሬም ድረስ ቤተክርስቲያናችን ውስጥ ድርሻ ይዞ የሚያገለግል ቅዱሳት ነው። ይሄ ደግሞ ፀሐይ ይባላል። ማለት እንግዲህ የስጋው ደግሞ ማክበሪያ መፈተቻ ነው። ይህ በአዲስ ኪዳን ሕግ ነው። የኦሪት እንግዲህ ያን ብያለን። ተከቱ ደግሞ አሁን ወጣይ ሌላውታችን የሚያመሰወርቅ ነው። ግርማ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በኢትዮጵያ ባለው ላይ ስለመስቱ መስማቶች ቦታ ወጥቶታል። በዚህ ጋር ሌላው ቀራንዮ መስቀል አለ። ሌላው ላይ በግ አለ። በጉ ደግሞ ሌላ መስቀል ይዟል። ጽሑፍ አለ። ግዕዝ ነው። አማርኛ ተርጓሚው የሚያስተስር እግዚአብሔር በግል ነው። ካለ መጽሐፍ ቅዱስ ነው። ያን በስዕል እዚህ ላይ አብራርተው አስቀምጠውታል። ዋናው የመስቀሉ ተግባር ግን ማጠኛ በአገልግሎት ላይ በዚህ ቤተክርስቲያን እያጠሩ ያገለግሉበታል። ብዙውን ባርካስ እንደመጨረሻ ዝቅ ብላ ያለች አስጠኛት እንግዲህ ወጥ ወንጨት ላይ ታለችው በወረቀት ነው የተለጠፈ ሳይሆን እዛው ላይ በቅብ የተሳለ ነው። የቀለም ውጤቶች ግን ባትል ብራና ወጣቶች ጽሑፍ ነው። ከእጽዋት ጨምቆ ቀም የሚፈጥሩት እንጂ የፋብሪካ ቀለም አይደለም። ዛሬ ላይ 185ኛ ዕድሜ ያለው ሀብትነቱ የባህታውያን ነው። እንግዲህ ዓለምን ለቆ ትቶ በምድረ በዳ ሲኖሩ እዛ ቦታ ላይ የሚያስፈልጓቸው መንፈሳዊ ጥቆች አሉ። ከነዛ መሀል ይሄ ስዕል አንዱ ሊዘጋጅ ይከፈታል። የሚያዘው ደግሞ በአንገት ነው። ይህም በአንገት አድርጎ የክርስቶስን መከራ በሙሉ እያሳሰቡ እንግዲህ ለሀገር ለሁለት ሰፊ ሲማጸኑበት
ይኖራሉና ይሄ መማፀኛቸው ነው ማለት ነው። እንግዲህ እነዚህ ናቸው ያሉ